መዝሙር 67 ለዕለተ ረቡዕ በሰባተኛ ሳምንት ካዘጋጀውላችሁ መዝሙር መካከል ነው። በግዕዝ አንብቤላችሁ ኋላ በአማርኛ የተወሰኑ ሐሳቦችን እሰጣለሁ። ዛሬ በጣም አስደናቂ ቀንና የሚገርም ጊዜ ሆኖልኛል። ማታ እንቅልፍ እያዳፋኝ ልጨርሰው ያልቻልኩትን የቅዱስ ዮሐንስ አፈወርቅ ዘፍጥረት ላይ የሰራውን ትርጓሜ አንብቤ የጨረስኩበት ሰዓት ነው። ማታ እንቅልፍ አዳፋኝ አልቻልኩም እንጂ ማታ ለመጨረስ ፈልጌ ነበር። አዎ ከአንደኛው እስከ 45 ድረስ ያለውን ትርጓሜ በዘፍጥረት ላይ ያለውን 67 ነው ጠቅላላ። እስከ 45 ያለውን ካናዳ የሚገኙት ቀሲስ መብራቱ ኪሮስ ናቸው የላኩልኝ። ከ46 እስከ 67 ያለውን ደግሞ አዲስ አበባ ያለው ዲያቆን ሽመልስ መርጊያ ነው የላከልኝ። ሁለቱንም አንብቤ ወደ 700 ገጽ አካባቢ ነው በእንግሊዘኛ። እንግዲህ ይገርማል አባቶቻችን በምን አይነት ግዕዝ በምን ያህል ገጽ ብዛት ተርጉሞት የዘፍጥረትን ትርጓሜ እንዳስቀመጡት ማወቅ በጣም አስደናቂ ነው። የግዕዝ ችሎታ ስለሌለን ብዙዎቻችን ያነበብነው አይመስለኝም። የሚያውቁት የተወሰኑ ሰዎች ይመስሉኛል። በጣም ይህንን ነገረ መለኮት አጠናለሁ የሚል ስለ ቤተክርስቲያን አውቃለሁ የሚል ቢያንስ የግዕዙን ማንበብ ካልቻለ እንግሊዘኛውን ማንበብ አለበት። ማንበብ ለምትፈልጉ የተሰጠኝን ላጋራችሁ ስለምችል በውስጥ ማግኘት ትችላላችሁ። እስካሁን ለነበረን ቆይታም በዘፍጥረት ላይ ላደረኩት ቆይታ ሐሳብ አስተያየት ብትሰጡኝ ደስ ይለኛል። ዛሬ ቅዱስ ዮሴፍና ቅዱስ ያዕቆብ የተገናኙበት ነገር በእርግጥም ትላንትና አስለቅሶኛል። በጣም ፊልም በሚመስል መልኩ ቅዱስ ዮሐንስ አፈወርቅ በሚገርምና በሚደንቅ አተራረግ በእውነትም አፉ ወርቅ ነው እንዴት አባቱ ደስ ይላል። እስኪ ያስለቀሰኝ ድረስ በደረሰ አስደማሚና አስገራሚ አተራረግ ነው የተረከው። ወንድሞቹ የሸጡት በባርነት የተቀጠረ የጌታው ሚስት የተመኘችው ካልተኛኸኝ አሳስረሃለሁ ብላ ያስፈራራችው እስር ቤት የተወረወረ እስር ቤት ውስጥ ከ4 ዓመት ያላነሰ ቆይታ የቆየ ኋላ ደግሞ እግዚአብሔር ባቀደው እግዚአብሔር ባወቀው መልኩ ቤተ መንግስት ገብቶ ከንግስና ወንበር በስተቀር ግብጽን ለ80 ዓመታት ያስተዳደረ 13 ዓመት በመከራ ታግሶ 80 ዓመት ግብጽን ያስተዳደረ በ17 ዓመቱ ከግብጽ የወጣ በባርነት የተሸጠ 13 ዓመት በሶቪየት ባርነት በአገልጋይነት በሰራተኝነት ከዛ በእስር ቤት ቆይታ በ30 ዓመቱ ቤተ መንግስት የገባ ለ80 ዓመታት ግብጽን ያስተዳደረ 110 ዓመት ሆኖት እድሜ ጠግቦ ለአባቱ ለወንድሞቹ ለሸጡት ላሳደዱት ለተመቀኙት ለመቀኞቹ ሁሉ ማረፊያ ሆኖ ለእስራኤል መጠጊያ ሆኖ በስሙ 300-400 ዓመት ያህል የኖሩለት ቅዱስ ዮሴፍ ታላቁ አባት ከወንጌል በፊት ነቢያትን እግዚአብሔር ሳያሰማራ በፊት የተገኘ ወንጌላዊ የክርስቶስ አምሳል የሆነ በመሸጡ መከራ በመቀበሉ እጅግ በመሰቃየቱ ለክርስቶስ ምሳሌ የሆነ ነገር ግን በሰማይ ብቻ ሳይሆን በምድር ዋጋ የተከፈለው አስደናቂ ሰው ነው ቅዱስ ዮሴፍ። ይህንን ይላል ቅዱስ ዮሐንስ አፈወርቅ፣ ጥቂት የመከራ ጊዜ ብትታገስ፣ የመጣብህን የደረሰብህን ጥቂት ችግር ብትታገስ እንደ ዮሴፍ 13 ዓመት እግዚአብሔር በገነት በሰማይ በመንግስተ ሰማያት ሳይሆን በምድር 80 ዓመት ተንከባክቦ ከእስር ቤት አውጥቶ ንግስና ዙፋን ውስጥ ይሰጣል አለ። አስደናቂ ነው በእውነት ወንድሞቼ። በሳውዲ አረቢያ፣ በእስራኤል፣ በቤሩት፣ በፈረንሳይ፣ እንግሊዝ፣ ጀርመን፣ አውሮፓ የተለያዩ ሀገሮች ላይ በአፍሪካ በኡጋንዳ በትክክል እንደምደመጥ አውቃለሁ። በአሜሪካና በተለያዩ ሀገሮች ያላችሁ ወንድሞቼ ለጥቂት ጊዜ ብትታገሱ ይላል ቅዱስ ዮሐንስ አፈወርቅ። ለጥቂት ጊዜ የደረሰባችሁን ችግር ብትታገሱ፣ ለጥቂት ጊዜ በቤተሰቦቻችሁ የተፈጠረውን በጎረቤቶቻችሁ በከተማችሁ በሀገራችሁ በሰው ልጆች የደረሰባችሁን ችግር ብትታገሱ እግዚአብሔር በየትኛውም መንገድ መውጫ ያዘጋጅላችኋል ይላል። ደግሞ ከነ ንግግር ውስጥ ደፋርና ጭስ መውጫ አያጣም እንል እግዚአብሔር የድፍረቱ ድፍረት የኃይሉ ኃይል የገናናነቱ ገናናነት በሰው የሚለካ አይደለምና የገባችሁበት ማጥን እንደ እሳት ውስጥ እንዳናናናያ ብትወረወሩ እሳቱን ውሃ ማድረግ፣ አንበሳ ጉድጓድ ውስጥ ለተራቡ አንበሶች እንደ ዳንኤል ብትገቡ የአንበሶቹን እንደ በግ ማድረግ፣ እንደ ፈርዖን የመሳሰሉ የጲጥፋራን የመሳሰሉ አውሬ ሰዎች ፊት ቪላ ቤት ውስጥ በባርነት ብትላኩ፣ የሰው ቤት ሰራተኛ ብትሆኑ እነሱን አረጋግቶ እስር ቤት ብትገቡ እስር ቤቱን ገነት አድርጎ እግዚአብሔር አምላክ ማኖር እንደሚችል ከነዚህ ድንቅ ታሪኮች አይተናል።
እና ወንድሞቼ ከአባቶቻችን የከፋ ከእናቶቻችን የከረፋ ነገር አልገጠመንም። እጅግ ተቸግረን ይሆናል፣ እያዘንና እየተከዝን ይሆናል። ነገር ግን እግዚአብሔር አምላክ በሐዘናችን፣ በችግራችን፣ በሰቆቃችንና በምናሳልፈው መከራ ውስጥ ሁሉ መውጫ መንገድ አለውና ታገሱ። ይችን ትንሽ ጊዜ ብትታገሱ፣ የገጠማችሁን እያንዳንዷን ነገር ትንሽ ጊዜ ብትታገሱ እግዚአብሔር መውጫውን ያዘጋጅላችኋል ይላል። የከተማ ልማት፣ የመንገድ ዳር ልማት፣ የወንዝ ዳር ልማት፣ የዓለማችን የአርቲፊሻል ኢንተለጀንስ እንቅስቃሴ፣ የሶዶማዊነት፣ ኢሉሚናቲ፣ 666 የተለያዩ ክፉ ዜናዎች በምድራችን ላይ ተሰራይተዋል። በወንጌል ስም የመጡ ሐሰተኛ ወንጌላውያን፣ ሐሰተኛ ሐዋርያት፣ ሐሰተኛ ነቢያት፣ ሐሰተኛ የአምልኮ ስፍራዎች፣ ጩኸት፣ ግርግር፣ ሁከት፣ በጣም ብልግናና ስድነት በከተማችንና በሕዝባችን በልጆችና በወጣቶች በታላላቆችና በታናናሾች ዘንድ ገጥሟል። በእርግጥም ወንድሞቼ ትዕግስት ብናደርግ ይህንን ነገር እግዚአብሔር እንደሚያሳልፍልን ከቅዱስ ዮሴፍ ታሪክ ቅዱስ ዮሐንስ አፈወርቅ በሚገርም ትንታኔ ገልጾታል። ከማልቀስ በስተቀር በተሻለ መልኩ ልገልጸው አልቻልኩም። ወንድሞቼ በርቱ፣ በያላችሁበት ያልፋል። ማያልፍ ነገር የለም። ምንድነው የሚያልፍ ያለፋል ይሉ አባቶች እናቶቻችን የሚያልፍ ያለፋል ይላሉ። ሊያልፍ ማለፉ ላይ ቀር መታገስ አቅቶን እንደ ዮሴፍ ወንድሞች በስቃይ ባሪያ ከምንሆን በእውነት እያፈርንና እየተሳቀቅን እየፈራንና እየተጨነቅን ከምንኖር ባለችን ጊዜ ባለችን አጋጣሚ መልካም ሰርተን የእግዚአብሔርን በረከት ብንቋደስ ይሻላል ማለት እወዳለሁ። መልካም ረቡዕ እንዲሆንላችሁ እመኛለሁ። ከመውጣቴ በፊት አንብቤ ጨርሼ ይህን ሀሳብ ለእናንተ ለማካፈል ስለፈለግኩ ነው። ሰብስክራይብ የምታደርጉ ሰዎች በጣም አመሰግናለሁ። ሀሳብ አስተያየት እየሰጣችሁ የሆናችሁ እግዚአብሔር ይባርካችሁ። በእውነት የቅዱሳኑን በረከት ይስጣችሁ። አዎ ሌሎቻችሁ ከ96% በላይ የምትሆኑት ሰብስክራይብ አላደረጋችሁም። ሰብስክራይብ አድርጉ። መጠቀመው ጥቅም አለ። ካለ ስራ ፈትነኝ የሰው እርዳታ እየጠበቅኩ ምኖር ሰው ነኝ። ሰው እየጠበቅኩ ከምኖር የምትሰሙት መልካም ከመሰላችሁ ከናንተ ሰብስክራይብ በማድረግ ዩቲዩብ የሚከፍለኝ ገንዘብ ካለ የተሻለ ስራም እንድሰራ ምናልባትም ደግሞ እግዚአብሔር ከረዳኝ የቤተክርስቲያን አንድ ሌላ ድምጽ እንደሆን እፈልጋለሁና እንደው ብታግዙኝ ሰብስክራይብ ብታደርጉ ደስ ይለኛል። ሀሳብ አስተያየት ስጡ። ደግሞ ገንዘብ ይበዛላችሁ በእግዚአብሔር በብዙ በረከት የባረካችሁ ሰዎች ደግሞ ብታግዙኝ ደስ ይለኛል። በእውነት እግዚአብሔር በሚያውቀው ስራ ፈት ነኝ። ከዓመት በላይ ስራ ፈትቼ ነው ያለሁት። በተለያየ ጉስቁልና ውስጥ ነው ያለሁት። ነገር ግን እግዚአብሔር በእውነት ስራ ከምሰራበት ጊዜ ይልቅ አሁን በስራ ፈትነት እያሳልፈልኛል። ይህንን መጽሐፍ ራሱ ወደ 700 የእንግሊዝኛ ገጽ አንብቦ መጨረስ፣ አንደኛው 400 ምናምን ገጽ ነው። ሁለተኛው 285 ገጽ አካባቢ ነው። ስለዚህ 470 እና 285 ገጽ አካባቢ አንብቦ መጨረስ ራሱ በጣም እግዚአብሔር ቢባርከኝ ነው። ለእናንተ ደግሞ ለማካፈል የሰሰትኩ አይመስለኝም። ይጠቅማል ብላችሁ የምታስቡ ከሆነ እግዚአብሔር በገንዘብ ይባርካችሁ። በገንዘብ ጸሎት የምትወዱና ወደ እግዚአብሔር ጸሎት የምትጸልዩ በጸሎታችሁ በተለያየ መልኩ እየተጋገዝን ሀሳብ አስተያየት መስጠት የምትወዱ ሀሳብ አስተያየት፣ የተለየ ራዕይና ህልም ያላችሁ ሰዎች ደግሞ በአገልግሎት ነኝ ያሉት ሰንበት ትምህርት ቤት ላይ ያለኝን እውቀቴን እያካፈልኩ ነው። እግዚአብሔር የሰጠኝን ለቤተክርስቲያን። ምክንያቱም በዚህ ዘመን ማታም ከትልቅ አባት ጋር ከዶክተር ጋር እያወራው ነበር። ትልቅ ዶክተር አባት መነኮስ ጋር እያወራን ነበረ። በዚህ አጋጣሚ ምንድን ያወራ ነው ከሌሎችም ከታላላቅ አባቶች የተረዳሁት ነገር በያለንበት ያለን የአቅማችንን በጎ ነገር መስራት ነው። ሰው ተቸግሯል። በየኮንዶሚኒየሙ ማያቸው ሀዘኖች፣ ትካዜዎች በጣም ብዙ ናቸው። በጣም ተሰቃይቶ የሚኖር በአዲስ አበባ ህዝብ ልማቱ ምክንያት የተሰቃየ የተጎዳ ህዝብ አለ። ለክርስቲያን ቢያንስ መድረስ አለበት። ለሌላውም ያድረስ ቢያቅተው ለክርስቲያን መድረስ አለበት። እግዚአብሔር የባረካችሁ ሰዎች እንደ ዮሴፍ ሳታጉረመርሙ እግዚአብሔር ለበጎ ነው። እኔን እናንተ ቀድሞ ወደ ውጭ ሀገር ያሰደደኝ አዎ በትሸጡኝም የሰው ቤት ሰራተኛ በሆንም ባርነት ብሰማራም ነገር ግን አባቴንና ወንድሞቼን ቤተሰቦቼንና ወገኖቼን ልረዳቸው እግዚአብሔር ቀድሞ አመቻችቶኝ ነው ስላለ ምናልባት በተለያየ ውጭ ዓለም ሀገር ያላችሁ ገንዘባችሁ ከኢትዮጵያ ገንዘብ የተሻለ ምንም ነገር ሳታጉረመርሙ ሳትበሳጩ እንደ ቅዱሱ ዮሴፍ ለህዝባችሁ ለኢትዮጵያ ለወገናችሁ በተበታተነ መልኩ ሳይሆን ከተቻላችሁ ሰብሰብ እያላችሁ የተወሰኑ ኮንዶሚኒየሞችን እየያዛችሁ በኢትዮጵያ
ኢትዮጵያ ውስጥ እርዳታ ብታደርጉ መልካም መስሎ ይሰማኛል። ካልተቻላችሁና መሰባሰብ የማይሆንላችሁ ከሆነ ግን ቢያንስ ከወገኖቻችሁ ከምታውቋቸው ሰዎች ውስጥ ችግር እየጠበሰው መከራ እየበላው የሚሞት ሰው እንዳይኖር በሰማይ እንዳያስጠይቃችሁ ማሳሰብ እወዳለሁ። መልካም ጊዜ ይሁንላችሁ። የቅዱስ ዳዊት 67ኛው መዝሙር ዛሬ አንብቤ በዚህ ብንሰነባበት ደስ ይለኛል። ስላበዛውባችሁ በጣም ይቅርታ። በእንተ ትሩፋን ወአመተ መይጦታ ለታቦት ታቦቲቷ በተመለሰች ጊዜ ቅዱስ ዳዊት ያቀረበው ምስጋና ለማለት ነው። ይትነሳ እግዚአብሔር ወይዘሮ ጸሩ እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። ወይ ጉየዩ ጸላቱም ቅድመ ገጹ ከፊቱ ጠላቶቹ ይሰደዳሉ። ከመያህልቅ ጢስ ከማው ያህልቁ እንደ ጢስ ያልቃሉ ይበተናሉ። ወከመይት መሰው ስም እምቅድመ ገጸ ጻት ከማው ይተሐጎሉ በእሳት ፊት ሁሉ እንደሚጨማደድ ይሆናሉ። ኃጣንም ቅድመ ገጹ ለእግዚአብሔር በእግዚአብሔር ፊት የኃጣንም እንደ በእሳት ፊት እቃዎች እንደሚነዱትና እንደሚቃጠሉት ይሆናሉ። ኃጣን በእግዚአብሔር ፊት መቋቋም አይችሉም። ጻድቃን ሰይትፌሱ ጻድቃን ግን ደስ ይላቸዋል። ወይ ታስዩ በቅድመ እግዚአብሔር በእግዚአብሔር ደስ ይላቸዋል። ወይ ትፌሱ በሐሴት በጣም እጅግ ደስ ይላቸዋል። ሰብህው ለእግዚአብሔር ወዘምሩ ለስሙ እናንተ ጻድቃን የሆናችሁ እግዚአብሔር የባረካችሁ አመስግኑት። ፍኖተ ግበሩ ለዛ አርገ እንተ አረብ እግዚአብሔር ስሙ መልካምን ነገር አድርጉ። ተፈሱ በቅድሜው እግዚአብሔር ያደረጋችሁላችሁ ሁሉ አመስግኑት። ወይ ደነግጹም ቅድመ ገጹ በእግዚአብሔር ገጽ አትደንግጡ። ለጓለማውታው መኮንኖ ለእቤራት አባታችሁ እግዚአብሔር ይሆንላችሁ። ሁሉም መጻተኛና ጓለማውታ አትሁኑ። እግዚአብሔር ውስጥ ቤተ መቅደሱ እግዚአብሔር በቤተ መቅደሱ አለ። እግዚአብሔር ያድሮሙ ለባህታውያን ውስጥ ቤቱ እግዚአብሔር በችግረኛው ቤት ያድራል። ወያወጽኦሙ ለምቋሃን በኃይሉ የታሰሩትን ይፈታል፣ በኃይሉ ይፈታቸዋል። ከማሁ ለምሩራን ለይነብሩ ውስጥ መቃብር በመቃብር ያሉትን ሁሉ ይጎበኛል። እግዚኦ አመሰ ወጻከ ቅድመ ሕዝብከ እግዚኦ አመሰ ወጻከ ቅድመ ሕዝብከ አቤቱ በፊት ከሕዝብ ፊት ወጣ። ዋመኒ እንተ ገዳም ሐለፍ ከምድርን ያድለቅለቀት ወሰማይን ያንተብተበ በበረሃም ባለፍክ ጊዜ በእውነት ምድር ተናወጠች። እምቅድመ ገጹ ለአምላከ ሲና የሲና አምላክ ሆይ እምቅድመ ገጹ ለአምላከ እስራኤል የእስራኤል አምላክ ሆይ ዝናብ ዘንፈቃዱ ዘፈለጠ እግዚአብሔር ለርስተከ እግዚአብሔር ለሕዝቡ ዝናብን በጊዜ ያዘንባል። እመኒ ደክመ እንተ ታጸኑ አቤቱ ደክም ያሉና በርታኝ። እንስሳከ ያድሩ ውስጤቱ የደከሙ ይበረታሉ ነው እንጂ እንስሳ ከያድሩ ውስጤቱ እንስሳቶች በውስጣቸው ያድራሉ። አስተዳሉ ከለነዳያን በይሩትከ እግዚኦ የተቸገሩትን በበረከት የምታጠግባቸው እግዚአብሔር ይሆቦሙ ቃለ ለለ ይዜኑ ኃይለ ብዙሃ እግዚአብሔር ይሆቦሙ ቃለ ለለ ይዜኑ ኃይለ ብዙሃ ብዙ ኃይል ላላቸው እግዚአብሔር በረከትና ረድኤት ይሰጣቸዋል። ንጉሥ ኃያላን ለፍቁሩ የነገስታት አምላክ እግዚአብሔር ሆይ ለፍቁሩ ለስነ ቤትከ ተካፈልነ ምህርካ በፍቅርህና በበረከት የቤትን ጸጋ ተካፈልን። እመኒ ቤትክሙ ማእከለ መዋርስት በምንወርሳቸው መካከል ክነፈርግ በብሩር ዘግቡር ከመነፈርግ ሚል ዘግቡር በብሩር ዘግቡር የሚል መዝሙር አቅ ነበር። ወገቧት ይህን ባመል ማለወርቅ ጠፋኝ ዜማው አማዘዘ ሰማያዊ ንጉሥ ለአሊሃ እግዚአብሔር የሰማይ ንጉሥ እግዚአብሔር አዟልና በረዶ ይዘንብ ለአለ ሰልሞን በረዶ ይዘንማል። ደብረ እግዚአብሔር ደብር ጥሉል የእግዚአብሔር ቤት ደብር ርጉ ወደብር ጥሉል የእግዚአብሔር ቤት ልዩ ነው። ለምን ትነሱ አድባር ርጉአን እነዚህ ለምን ታላላቅ ተራሮች ተነሱ? ደብር ሰምሮ እግዚአብሔር ያድር ውስጤቱ እግዚአብሔር በውስጡ ያደረበት ተራራ ግን እጅግ በእውነት ኩራት አለው። እስመ ያድሩን እግዚአብሔር ለዙልፉ እግዚአብሔር በችግረኛና በምስኪን ቤት ያድራል። ሰረገላቲሁ ለእግዚአብሔር እልፊተ አእላፍ እሷን የእግዚአብሔር ሰረገሎች እጅግ ከቁጥር በላይ የሆኑ እልፍ አእላፋት ናቸው። እግዚአብሔር ውስጤቱን በሲና መቅደሱ እግዚአብሔር በሲና በመቅደሱ አለ። አረገ ውስተ አርያም ጸቢወ ከጼዋ እግዚአብሔር ወደ ሰማይ ከፍ ከፍ አለ። ወሀብ ከጸጋ አረገ ወደ ላይ ከፍ ከፍ ያረጋል። ወሀብ ከጸጋ ለጓለማያው ለሰው ልጆችን በረከትን ሰጣቸዋል። እስመ ይክህዱ ከመ ይህድሩ የካዱ ሁሉ ይጠቀሙበታል ያድሩበታል። እግዚአብሔር አምላክ ቡሩክ እግዚአብሔር ቡሩክ ነው ይትባረክ እግዚአብሔር በኩሉ መዋል እግዚአብሔር አምላካችን በዘመናችን ሁሉ የተባረከ ይሁን። ይረዳን አምላክነ ወመድኃኒነ አምላክነሰ
አምላክ አድኖ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚል መዝሙር አውቃለሁ። ይረዳና አምላክ ነው መድኃኒና አምላካችን መድኃኒታችን ይረዳናል። አምላክንስ አምላክ ነው አድኖ አምላካችንስ የሚያድን አምላክ ነው። ወፍና ይሁን ለሞት ዘእግዚአብሔር ውእቱ መንገዶቻችን በእግዚአብሔር የሕይወት ይሆናሉ። ወባቱ እግዚአብሔር ይሰብር አርእስተ ጸላቱ እግዚአብሔር ጠላቶቻችን ራስ ይሰብርልናል። ወበከተማ ስዕርቶሙ የሐውር ጌጋዮሙ እግዚአብሔር በከተማ ውስጥ ያሳልፈናል። ይቤ እግዚአብሔር ወፄ ያገብ እግዚአብሔር እመጣለሁ ይላል። ወጥመየጥን ተቀላይ ባህር በባህርም ውስጥ እገኛለሁ። ከመይሴር ሀገሪ ከበደም በደም ብትሆን ልሳነ ከለባት ይከላለ ጸላቱ አው የውሾች ምላስ በላይ ላይ ቢሆን አስተራየ ፍናዊ ከግዚኦ አቤቱ መንገድህን አሳየን። ፍናዊሁ ለአምላክነ ለንጉሥ ዘውስተ መቅደስ የንጉሥ መንገድ ለሆነው መንገድህን አሳየን። በጽሑ መላእክት በቤተ መቅደስ ማለት ነው። በጽሑ መላእክት ወቦሙ መዘምራን መላእክት መጡ መዘምራንም ዘመሩ። ማእከለ ደናግል ዘባጢአተ ከበሩ በደናግል መካከል ከበሮ መጡ። በማህበር ባርኮ ለእግዚአብሔር በማህበር ሆናችሁ እግዚአብሔርን አመስግኑት። ተሰባሰቡ ማለት ነው። በዚህ ዘመን በተለይ መበታተን አይጠቅምምና ተሰባሰቡ ወንድምቶች። ወላ አምላክነ በእንቅዕተ እስራኤልን ያነቃቃ እየ ብንያም ወሬዛ በኃይሉ ብንያም ወጣት ነው። መላእክተ ይሁዳ መሳፍንት ይሆኑ የይሁዳ መሳፍንቲዎችም ገዢዎች ናቸው። መላእክተ ዛብሎን መላእክተ ንፍታሌም አቤት ከታሪካችን ጋር ሲገጥም ብንያም ይሁዳ አንበሳ ደቦል ነው የተባለለት። በትረ መንግስት ከይሁዳ አይጠፋም የተባለለት ክርስቶስ ከሱ የተወለደ ያዕቆብ የባረከው የዮሴፍ አባት አቤት መላእክተ ዛብሎን መላእክተ ንፍታሌም አዘዘ እግዚኦ በኃይልከ አቤቱ በኃይልከ እዘዝ ዋጽኖ እግዚኦ ለዝንቱ ዘሠራከለን አቤቱ የሰራህልን እነዚህን ነገር አጽናልን። ውስተ ጽርሕከ በኢየሩሳሌም በኢየሩሳሌም መቅደስ ለከ ያመጹ ነገሥት አምሃ ነገሥታት በረከት ያመጡላል፣ እጅ መንሻ ያመጡላል። ገሥጾሙ ለአራዊተ ህለት አዎ ክፉዎችን ገስጻቸው። ማህበር አልህምት ውስጥ ተጓላተ ህዝብ ምናምንቴዎች ሆኑ ማህበሮችንም ገስጻቸው። ከመይተዓጸው ለፍቱናን ከመብሩር እንደ ገንዘብ ፈትናቸው፣ እንደ ወርቅ ፈትናቸው። ዙሮሙ ለአሕዛብ ላይ ፈቅዱ ቀትለ ክፉዎችን አሕዛብ በትናቸው። ይመጹ ተናብልትም ግብጽ አዎ መኳንንት ከግብጽ ይመጣሉ። ኢትዮጵያ ታበጽደው የሀበ እግዚአብሔር ኢትዮጵያ እጆቿን ወደ አሜሪካ፣ ወደ አውሮፓ፣ ወደ አረብ፣ ወደ እንግሊዝ፣ ወደ ፈረንጅ፣ ወደ አፍሪካ ወደ ማንም ተዘርጋለች አይልም። ኢትዮጵያ ታበጽደው የሀበ እግዚአብሔር ነው። መኳንንት ከግብጽ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው። ዛሬ የግብጽ መኳንንት፣ የአረብ መኳንንት፣ የአሜሪካ መኳንንት፣ የእስራኤል፣ የቻይና፣ የሩሲያ ያልመጣ መኳንንት በኤርትራ፣ በጅቡቲ፣ በሶማሌ፣ በሱዳን፣ በኬንያ የለም። ኢትዮጵያን ያልከበባት የለም። ነገር ግን ኢትዮጵያ ወዴት ነው በጭንቅ ሰዓት እጇን ልትዘረጋ የሚገባው? ወደ እግዚአብሔር አይደለም? ወንድም እህቶቼ የዮሴፍ አምላክ የቅዱሳን አምላክ እግዚአብሔር የተጎዳችሁ ያዘናችሁ የተከዛችሁ በሙሉ በእስር ቤት ወደሚያስቀው ባርነትን ንግስና ወደሚያደርገው ችግርን በረከት ወደሚያደርገው ወደ አባቶቻችሁ አምላክ ወደ እናቶቻችሁ አምላክ ወደ ያው እግዚአብሔር እጃችሁን ዘርጉ። ወደ ሰማይ ከፍ ከፍ በሉ፣ ቅኑ። በየኮንዶሚኒየሙ፣ በየሀገሩ፣ በየከተማው፣ በየገጠሩ፣ በአርሲ፣ በአማራ፣ በአዲስ አበባ በስጋት በፍርሃት በጭንቀት በውጥረት ያላችሁ ወንድመቶች እንደ ዮሴፍ ደግሞ የታሰርከው ዲያቆን ዮሴፍ ነው። በተለያየ ጽሁፍ በፌስቡክ በተለያየ መልኩ የምታገለግለን ወንድማችን እግዚአብሔር እንደ ዮሴፍ ይባርካል ይጎበኛልና ልብህን እንደ ዮሴፍ ሰውነትህን እንደቀና እንደ ጻድቃን አድርገው ተስተካከላለ። እግዚአብሔርን በበረከት ይጎበኛል ለማለት ወዳለሁ። በርቱ። ኢትዮጵያ እጆቿን ወደ መንግስት አይደለም የምትዘረጋው፣ ወደ ድርጅቶች ወደ እርዳታ ድርጅቶች አይደለም የምትዘረጋው። ኢትዮጵያ እጆቿን የምትዘረጋው ወደ እስልምና፣ ወደ ፕሮቴስታንት፣ ወደ ካቶሊክ፣ ወደ ጆቫ፣ ወደ ጂሰስ፣ ወደ አድቬንቲስት፣ ወደ ልዩ ልዩ ጥንቆላ አምልኮች አይደለም። ኢትዮጵያ እጆቿን ወደ ምትዘረጋው ሰማይን ወደ ዘረጋው ምድርንም ወደ አጸናው ውሃ ላይ እንደተከለው ወደ አባቶቻችን አምላክ ወደ ቅዱስ ወደ እግዚአብሔር ነው። ዳዊትን ግለጽ፣ መጽሐፍት አንብብ፣ ወደ አባቶች ተመለስ፣ ወደ ቤተክርስቲያን ሂድ፣ ስገድለት፣ በግንባር ተደፋ፣ ጸልይ፣ ጸሎት ሃይማኖት ልመድ፣ አባታችሁን ማለት ልመድ። አባት እግዚአብሔር ለባርነት የፈጠረ አይደለምና ኢትዮጵያ ታበጽደው የሀበ እግዚአብሔር የሚለውን ኩሽ ታበጻደው የሀበ እግዚአብሔር ኩሽ እጆቿን ወደ እግዚአብሔር ትዘረጋለች ወደሚል ሰዎች እየቀየሩት ነው።
ቆንጆ ነው ይቀይሩት። ኩሽ ማለት ኦሮሞ ነው ካሉ ሰየው። ኦሮሞ እጁን ወዴት ነው መዘርጋት ያለበት? ወደ እግዚአብሔር ነው። ኦሮሞ ወደ አረብ፣ ወደ ጀርመን፣ ወደ አውሮፓ፣ ወደ አሜሪካ አይደለም መዘርጋት ያለበት። በመከራና በችግር ውስጥ ያለውን የኦሮሞ ህዝብ ወደሚረዳው ወደ አባቶቹ አምላክ ወደ ሕያው እግዚአብሔር ነው። አዎ ማንም በለው ማን እጆችን ልትዘረጋ የሚገባ ወደ እግዚአብሔር ነው። ሴም ካም ያፌት እጆቻቸውን ወደ እግዚአብሔር ሊዘረጉ ይገባል፣ ወደ አባታቸው ወደ ኖህ አምላክ። አዎ ዘምሩ ነገስተ ምድር ሰብህዎ ለእግዚአብሔር። እናንተ የምድር ነገስታት እግዚአብሔርን አመስግኑት። እናንተ ከፍ ከፍ ያላችሁ እግዚአብሔርን አክብሩት፣ ከእናንተ በላይ ከፍ ያለ አለና። ወዘምሩ ለአምላክነ፣ ለአምላካችን በእርግጥም ዘምሩ። ዘምሩ ለእግዚአብሔር ዘዐርገ ውስተ ሰማይ፣ ወደ ሰማያት ወዳረገው ወደ አምላካችን ዘምሩ። ሰማይ ለዘመንገለ ጽብዓ፣ አዎ ሰማይን ብርሃን የሚያደርጋት ናዊሁ ቃሉ ቃለ ኃይል፣ በረከቱና ቃሉን ወደሚሰጠን ሀቡ አቆቴተ ለእግዚአብሔር። ለእግዚአብሔር ምስጋናን አቅርቡ። ላለ እስራኤል አብይ ስብሐት ይሁ፣ የእስራኤል አምላክ ምስጋናው ታላቅ ነውና። ወኃይሉ እስከ ደመናት፣ ኃይሉና ብርታቱም እስከ ደመናት ድረስ ነው። መንክር እግዚአብሔር በላለ ቅዱሳን። አቤት ሲቀር መንክር እግዚአብሔር በላለ ቅዱሳን። እግዚአብሔር በቅዱሳኑ ላይ ድንቅ ነው አላለም? ወንድም ይሄ አንቺ አንተ እናንተ እኔ እንደው ቅዱሳን እግዚአብሔር እኮ ቅዱሳን ብንሆንለት እንደ ዮሴፍ በወንድሞቻችን ላይ ሳናጉረመርም ብንሸጥለት፣ የሰው ቤት ሰራተኛ ብንሆን፣ ብንሰደድ፣ ብንከራተት፣ ብንገፋ፣ ብንናቅ እግዚአብሔር እንደው ጻድቃን ሆነን ቢያገኘን እኮ ድንቅ ነገር ያደርገናል። ከእስር ቤት አውጥቶ ንግስና የሚሰጥ 13 ዓመት ለታገሰው ዮሴፍ 80 ዓመት በንግስና 13 ዓመት በእስርና በባርነት ለቆየው በወንድሞቹና በቤተሰቡ ላይ ላላጉረመረመው ለዘሮቹ አንድ ሀገር ሙሉ ይመግብ ዘንድ ዓለምን በተቸገረችበት የ7 ዓመት የዓለም ረሃብ ወቅት ለ7 ዓመት በረከት የሆነ ዮሴፍ 80 ዓመት በንግስና እንዲኖር ዘሮቹ በስሙ ለ400 ዓመት እንዲኖሩ ያደረገ እግዚአብሔር እኛ ጻድቃን ብንሆን ቅዱሳን ብንሆን በእያንዳንበት የሰማይ አምላክ ቅዱስ እግዚአብሔር ዛሬ ደክሟል። ዛሬ ታሪክ አይሰራም። በኮምፒውተር ዘመን፣ በቴክኖሎጂ ዘመን፣ በመኪና ዘመን፣ በአውሮፕላን ዘመን፣ በጀት በኒውክሌር ዘመን፣ በአርቲፊሻል ኢንተለጀንስ ዘመን እግዚአብሔር ዛሬ ስራ አይሰራም። ወንድሞቼ መንክር እግዚአብሔር በላለ ቅዱሳኑ፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው ተብሎ ተጽፏልና ይህንን እናስብ። አምላክ እስራኤል ውእቱ ይሁብ ኃይለ ወጽንዓ ለሕዝቡ፣ የእስራኤል አምላክ እግዚአብሔር ለሕዝቡ ይቆረቆራል ያደርግለትማል። ስለዚህም ይላል ቅዱስ ዳዊት ወይ ተባረክ እግዚአብሔር ወይ ተባረክ እግዚአብሔር፣ እግዚአብሔር አምላካችን ይባረክ ይመስገን ይክበር ይለና ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም በሚል ምስጋና ለአንድ አምላክ ለሆነው ለአብ ለወልድ ወመንፈስ ቅዱስ በሚል የቅዱስ ዳዊት 67ኛው መዝሙር ያጠናቀቃል። ኢትዮጵያ ታበጽሕደው ያሃበ እግዚአብሔር የሚለውን አትርሱ። መንክር እግዚአብሔር በላለ ቅዱሳኑ የሚለውንም አትርሱ። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ኢትዮጵያም እጆቿን ወደ እግዚአብሔር ነው የምትዘረጋው። ቅዱሳን የሆኑ ኢትዮጵያን እጆቻቸውን እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቅዱሳን ከሆኑ ደግሞ እጆቻቸው የሚያነሱት ወደ እግዚአብሔር ነው። ያን ጊዜ ደግሞ ይረዳን አምላክን አምላክነ ወመድኃኒነ አምላክነሰ አምላክ አድኅኖ ስብሐት ለአብ። ይረዳናል አምላካችን አምላካችን መድኃኒታችን አምላካችንስ የድኅነት አምላክ ነው። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ። God will help us, who is the Savior of the world. God will be with us. He will be on our way. ለማለት ነው። መልካም ጊዜ ሆናችሁ ይመቻችሁ። ሀሳብ አስተያየት ስጡ።